ነሽ? ጨምሮባችኋል። በጣም ነው የተነሳችሁ። እናመሰግናለን። ዛሬ ዘላችሁ የሆነ ቦታ ወስዳችኋለሁ። እራት ነው የራት አለባበስ ነው ልብሳችሁ እና ቆንጆ ቦታ ነው የምወስዳችሁ። አድዋ ደርሷል አይደል? የአድዋ በዓል ነገር የሚከበረው ስለዚህ እሱን ምክንያት በማድረግ በጣም ማጣጣም ቦታ ነው የምወስዳችሁ። ግን ህጎች አሉ። እነዚህ ህጎች እነግራችኋለሁ። ህጉ ለምን ቀደደ? የምንሄድበት ቦታ ይሻላል። ቦታው ይሻላል። ቦታው ይገርም። ጉብኝት ነው። አይ ህጉ ነው መቅደም ያለበት። ከዛ በኋላ ህጉ ስንስማማ ነው የሚነገረው። አይ ባትስማሙም ግዴታችሁ ነው። የፕሮዲሰሮችን ሀሳብ ማክበር አለባችሁ። ህጉ ምን ይላል? ህግ አንድ ያው ስልኮቻችሁን፣ ገንዘባችሁን፣ ቦርሳችሁን ጭምር ታስረክባላችሁ ለማምሻ ፕሮዲሰሮች። የዘረፋ ነው። መንገድ ላይ በእግራችሁ ትጓዛላችሁ። ነው በእግራችሁ ስላችሁ እኮ እናንተ ከነጫማችሁ መስሏችኋል አይደል? ጫማችሁን ታወልቃላችሁ። እባካችሁ ጫማችሁን አውልቁና አስረክቡ። የተከበራችሁ የማምሻ ሆስቶች ቆራሌዋለ ህግ 3 ላይ ደርሻለሁ። ፀሐይ ዘረፋ መንገድ ላይ ከተፈቀደላችሁ ቦታ ውጭ መብላት፣ ውሃ መጠጣት ፈጽሞ አይፈቀድም። መንገዱ አጣጥለ ሄደው ጫማ ላድርግ ማለትም አይቻልም። ህግ 4 ቆይ 4 ጋር ሳደርሽ ማለት ነው። ይሄ ነገር ጉብኝት ነው ስደት ዘመቻ ነው። አሁን ያለንን ተቀበልሽን በባዶ ብራንስ ያው አድዋን እያከበርን እናንተ በጫማ ማክበር አይከብድም? እሺ ህግ 4 በባዶ እግር ለህጉ ተገዥ መሆን አለባችሁ ከኛ ጋር ለመቀጠል። እኛ ከምንፈቅድላችሁ የማረፊያ ቦታዎች ውጭ መቀመጥም ሆነ መቆም ክልክል ነው። ቢያንስ ማረፊያ ነው። ኮፍያ፣ ዣንጥላ፣ መነጽር ማድረግ ፈጽሞ አይቻልም። ለራሷን አርጋለች። ተመልካቾች የሚፈቀድ ነገር ልነግራችሁ ነው። ደስ ይበላችሁ። አሲስ አይቻልም። ሁሉን ከልክለሽ ሁሉን ፈቀድሽ። መተዛዘን እርስ በርስ መደጋገፍና መተዛዘን ትችላላችሁ። እንዲሁም እንደፈለጋችሁ ማውራት ትችላላችሁ። እንዲሁም ደግሞ የኢትዮጵያ ሕዝብ ካበላችሁ ካጠጣችሁ መለመን ትችላላችሁ። ዘመቻ ነው ነገር አሁን እየገባኝ ነው። ዛሬ የምናደርገው በማምሻችን ዘመቻ እንሄዳለን። መዳረሻችንን ሰርፕራይዝ ነው ማድረጋችሁ። ቅርብ ነው አይደል? ጸሎት አድርጋችሁ ዘምራችሁ ምን ጀምሩ። ቅርብ ያርግልን። ሰላም እንግዲህ ልቦና ያራራል። ዘምሯል ዋካችሁ ቀን ወዳጄ እንደምን አሉ? ጋር ደህና ናችሁ? አድዋ ስለምትዘምቱ እናንተን ይዤ አልመጣ አልሄድም። ሰላም በምታዘኝ መሰረት የሆነች ቦታ ሰማች። እንደዚህ በእግሩ ነው የሚጓዘው፣ በመኪና አይጓዝም። ቀጥል፣ በእግራችሁ ቀጥል። አይቻልም። ተበላሽ ሀገሬ ኢትዮጵያ ማንም አይደፍርሽ፣ ሀገሬ ኢትዮጵያ ማንም አይደፍርሽ። ታጋይ ልጆች አሉሽ የሚያስከብሩሽ የረጎራ ጎራውና አንተሩት የመጀመሪያ እርዳታ አስባበታል። ሁንና ጀግናው ሳት ይዘው እንኳን አሁንና የአበበ ቢቂላም አለ አባቴ ጥንትም እድል አድርጓል ጎራዴውን መዞ ወረጎራ
ዘራፌዋ እስቲ ዘራፍ እግር ማቀዝቀዝ በጣም ጥሩ ሀሳብ። አሁን የውሃን ስም ለምን በዚህ ሰዓት ታነሳለህ? እሺ ባይነሳ ነገር ይተባረካል። ሳትመጣብና ስለሚችል እንዲያው ዘራፍ ሰላም ግን አታናግሪኝ ዛሬ ወጣችን ነው። ቆይ የቱ ጋር ነው የምንገናኘው? የት ድረስ በነገርሽ ላይ ደጋፊ አግኝተናል። ሞትን የማይፈራው የማይሳሳውን እንዲያው ዘራፌዋ እንዲያው ዘራፌዋ አሁን በቃ ነገር ጋር ደረሱ። በቃ አያያዛችን ብዙ ርቀት በባዶ እግር እየሄድን ስለሆነ ነው። ፊቱ መች ይፈታል ጀግናው ከተቆጣ እንደ ራስ ነብር ነው የመጣው ቢመጣ እንዲያው ዘራፊዋ እንዲያው ዘራፊዋ አብዛኛው በባዶ እግር ነው። በባዶ እግር ይሄዳሉ። እንደኛ እስከ 2 ወር ቢሆን ጊዜ እስከ 2 ወር ቢሆን በአስፋልት ጊዜ እየሄድሽ የምሬን እኮ ነው የምልህ። በጣም ጫካ ውስጥ ምናምን እያደሩ ነው ጉዞ የለሽ በቀን ማለት አውሬ ጋር ነው። ምናምን አዎ ከባድ ጉዞ ነው የነበረው። እና እንዲህ ይሄ ቀላል አስፋልት አይደለም። ላይ እንደዚህ ቀላል ነው ግን ስሚ ፍራፍሬ ነገር እናገኝ ቼበለው ወረ ቼበለው ቼበለው ወረ ቼበለው ቼበለው ወረ ቼበለው ቼበለው ወረ ለጠላት ቀን መስጠት ከበሮ አያልፍም። አሁን አይዞህ ለማለት ይመቻል። አይዞህ አሁን አይዞህ ለማለት ይመቻል። እኮ በለው በሉኛ። በለው በለው አንድ ሁለት ሶስት የት ነው የምንሄደው? ንገሪኝ። ፀሐዩ ነው እንዲያረጋችሁ ፀሐይ እንዴ መንገዱስ ያው በባዶ እግር በቃ እግራችሁ አልቆሸሸም። አይደለም። አይ ተሳስለን ነው። ከዚህ በላይ ምን ለዛ ነው። ብሔራ ይደርሰናል። ንገሪኝ የት ነው የምንሄደው? አጠጣችሁ እንደ መንገድ ላይ ማላቅም ሶል ማላቅም እኔ ሶል አልበላሁም። እኔ አልበላሁም። ከቁልጥሶች ስለዚህ አሁን የምትሄዱት መዳረሻችን የሚሆነው ፒያሳ ቀጥ ያለው ዳገት ይታያችኋል። ቸርችልን እንዴት ነው ያምራል ዳገቱ። ቆንጆ ነገር ምግብ ተዘጋጅቷል። ምጥላት ሰንጭቆ ይዘው ነው የሄዱት አባቶቻችን። እሺ ስንኩስ ስንኩስ አትመኝም። ሰላም ይሄ ነገር ድንገተኛ አዋጅና ድንገተኛ ቻው በቃ ቻው እንገናኝ እንዳታወሪን ከአሁን በኋላ አይ እንሄዳለን። ኑሮት እንደሰው ሕያው ሆኗል ስራቸው አካል ኑሮት እንደሰው ከባድ ነው የነበረው። እናም የመንገዱ ምጣድ እኮ ምጣድ እህሉ ምኑም ተይዞ እዛው ተፎክቶ እዛው ተጋግሮ ነው በየእለቱ ሰራዊቱ በቀን ከ45 ኪሎ ሜትር በላይ እየተጓዘ ሎጂስቲክ ነው ሁለት ወር ዋናው በላይ ነገር 3 ኪሎ ሜትር ይሆናል። አይሆንም። 3-4 ይሆናል። ይሆናል። ያው ጥቁር አንበሳ ይሄው ነው አንበሳነት ይሰማል። አሁን እዚህ ጋር አሁን ኩራ ነው። አሁን ኮራ ብለህ ከፊት ለፊት ሙቆ ያድዋ ጀግና ሰው
ስንት ጀግኖች ለመዝመት ተነስተው ጦርነቱ ያለቀባቸው አሉ። የተቀየሙ እኮ አሉ። እንዴት ሳልዋጋ አንድ እኮ አይደለም የተቀየሙ አሉ። ጦርነት ይጨርሱ እነሱ በትልቅ ወኔ ተዘጋጅተው ታጥቀው ሄደው ያው ጉዞ ረጅም ነው አይደል? በጣም እንዴ ከዚህ ተነስቶ አድዋ ድረስ መሄድ ከዛ ከቶ ተሰባስቦ ነበር ይሁን ሁሉ ሀገር ላስቀደመውን ጥቂት ነው እኮ ያለው። ሌላው ደግሞ ብዙ ጊዜ የሚነሳው በጎራዴና በጋሻ ብቻ ነው የተዋጉት ይባላል አይደል? ይሄ ትልቁ ስህተት ነው በነገራችን ላይ። የጦር መሳሪያዎችም ነበር። አዎ ቀድሞ ዝግጅት ሲደረግ ነበር። ቅድም እኮ ቤስላችሁ ዘመናዊ አይደለም ማላችሁኝ ዘመናዊ ሀገር ተብሎ የሚገለጸው አስተካክል ያልሆነ ነው። ቀድሞ ይሄ ጦርነት ዝግጅት ሲደረግበት ነበር እና መሳሪያ በቂ አላገኘንም። አንደኛ፣ ሁለተኛ ዘመናዊ አይደለም። ዘራፍ አካኪ ዘራፍ ልል ጎራውና 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 ደሜ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ መች ይቀመጣል ዘራፍ ሲነሳ ልቡ ድፍን ነው ልክ እንዳንበሳ አቧራው ጭሶ ደምደም ሲመስል አባሮ ገዳይ ከዳመናው ስር ኔዛ ሰው ነኝ የሀበሻ ምድር ወኔ ላስታጣቂ የሚምር በሽለላና በፉከራ ቢሆን እንዳያስ እንደ ቅድመ አያቶቻችን እምቢ እንል ነበር። ላይ ይህንንም አቋርጠን እዛው ወረይሉ ከተን እንጠብቅሽ ነበር። ፎክራለኝ አገር ስትነካ ከዚህ በኋላ ግን ለሰላም እናጨብጭብላለን ነበር። ዓላማው ነው ያጸናን እንጂ አቋርጠን ነበር እስካሁን። ዳንቺ ከፍትና ገባ ቢሆንማ ለአድዋ መሆኑ ይችላል ማምሻ ይችላል ይችላል ማምሻ ይችላል ሰላምስ ይችላል አይ ሰላም ማምሻ ይችላል እኔ ሞቆም ሲያል ያዘ ለደረሰ ሰው ኑሪ በጣም ደስ የሚል ስሜት አለው። በጣም ቴንክ ዩ በሚገርም ሁኔታ ይሄ ዓላማው በጎ ሆኖ ሚስጥር ተደርጎ የተያዘ ነበረ። ቢሆንም ቅሉ በኋላ አስድቀነው እኛም ሄድን። ግን በድል ካሜራማን ተወጥተናል። ልውልም ይኸው በእግሩ እየሄዳለ እኛ ጋር ከፋና ፕላስ እስከ አድዋ ሙዚየም ድረስ ማውለቅ ነው የቀረው እሱ። አድዋ ሙዚየም ደርሰናል። መታሰቢያ ግን ዋናው መነሻው ላይ ገና ነው። ዜሮ ላይ ያደረሰ ለዚህኛው ሊፈቀድ አይችሉም ያሉትን ችለን አሳይተናል። እስቲ አንዴ ድል ለማምሻ
ከዜሮ ዜሮ ከዚህ ተነስተው አዲስ አበባ ላይ ተሰባስበው ወደ አድዋ ያደረጉትን ጉዞ እኛ ወደዛ ወደ አንድነቱ ተመልሰን ያው ተሰባሰብን። ተመልካቾቻችንም አድዋ ሙዚየም መጥተው እንዲጎበኙ የአድዋን ታሪክ እንዲያውቁ እንዲያስታውሱ እንጋብዛቸዋለን። ነገር ሲመጣ ደግሞ ያለው ስሜት መንገድ ላይ ማይተነው በጣም ልዩ ነው። እኛ ግን በጣም ደስ ብሎናል። እኛ ለሙከራ ነው፣ ግን አባቶቻችን ደግሞ በተግባር አሳይተውናልና ትልቅ አገር ነው ያለን። ትልቅ ታሪክ ነው ባድዋ የሰጡን። ማምሻችን ይሄንን ይመስል ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። አድዋ